ሰላም ጤና ይስጥልን። ይህ ሰሞንኛ የዜና ትንታኔ ነው። ዕለተ ሰንበት ትኩስና አነጋጋሪ መረጃዎችን ይዘን ቀርበናል። ህወሓት በራያ ግንባር ኃይል እያስጠጋ ስለመሆኑ፣ ወደ አፋር የገባው መከላከያ በረሃ ላይ ስለመድረሱ፣ እንዲሁም በሱዳን ያለው የወያኔ ታጣቂ ጎራ ለይቶ እርስ በርስ መታኮሱን መረጃ እናስደምጣለን። በትግራይ የህወሓት ተቃዋሚ የሽግግር መንግስት ይመስረት ህወሓት አልቻለም ሲል መደመጡን እናደርሳለን። ታዲያ መከላከያ የማያዳግም እርምጃ ሊወስድ መሰናዳቱን አንድ ከፍተኛ አመራሩ ፍንጭ መስጠታቸውንም መረጃውን እናቀርባለን። ፋኖን በአንድ የእዝ ስር ለማድረግ ስምምነት እየተደረገ መሆኑን እናስደምጣለን። ኦነግ ሸኔ ከሰሞኑ የትርምስ ስራውን በማስፋት ለ12ኛ ቀን የኬንያን መንገድ በመቁረጥ በግዳጅ ቀረጥ እያስከፈለ ሽቀናውን ማድራቱን እንመለከታለን። የአዲስ አበባ ምክር ቤት አባል ሆነው አዲስ አበባ ጠል የአዲስ አበባ ህዝብን የሚሳደቡ ላይ ክስ ሊመሰረት መሆኑ ሌላው የመረጃችን አካል ነው። በስተመጨረሻ ፈገግ የሚያሳይ መረጃም ይዘናል። ሳይታገት ታግቻለሁ ያለ ግለሰብ ቁጭ ብሎ ካርታ ሲጫወት መያዙን ባዝናይ መረጃ ይዘናል። ታዲያ ምን ይጠብቃሉ? ገባ ብለው መረጃውን ይኮምኩሙ። ለመረጃ ትንታኔ ፍላጎቶ ሰሞንኛ ምርጫው ያድርጉ። ሰብስክራይብ እና ላይክ በማድረግ አብርቱን እንላለን። ወደ መረጃው እንለፍ። የትግራይ ወራሪ ኃይል ለዳግም ወረራ በራያ ግንባር ከ7 በላይ ክፍለ ጦር አሰልፎ መያዙ ተነገረ። ከባላ እስከ ሰሌን ውሃ፣ ከጌደራ እስከ ዋጃ ጥሙጋና በራያ ቆቦ ቀበሌዎች መሃጎና የ031 ቀበሌ ሰፈሮችን ጨምሮ ከፍተኛ ኃይል ስምሪ በማድረግ ማስጠጋቱን የአይን ምስክሮች ገልጸዋል። በራያ ግንባር ህወሓት በግዳጅ ብር እያሰባሰበ መሆኑም ተነግሯል። ህወሓት በአላማጣ ስር በሚገኙ የገጠር ቀበሌዎች የልማት ቡድን መሪ በመሰብሰብ ከአንድ ግለሰብ 1 ኩንታል እህልና 10 ሺህ ብር፣ በአንድ ጎጥ 70 ሺህ ብርና 100 ኩንታል እህል እንዲዋጣ አስገዳጅ መመሪያ መስጠቱን አክቲቪስትና ጋዜጠኛ ዋሴ ያደረሰ መረጃ ያሳያል። መመሪያው ለአዛውንቶችና አቅመ ደካሞች የማይራራና ከየካቲት 5 ጀምሮ ተግባራዊ እንደሚደረግ ህወሓት ግዳጅ ያወጣበት ነው ተብሏል። ከዚህ በተጨማሪም አቅም የሌላቸውና መክፈል የማይችሉትን ከትግራይ የመጡ ባራጣ 10 ሺህ ብር አበድረው 13 ሺህ ብር እንዲከፍሉ እያደረጉ መሆኑን የህወሓት ግፍ ያንገበገባቸው የአካባቢው ነዋሪዎች መረጃ ልከዋል። ታዲያ ህወሓት በአፋር ያለው ወረራ በስጋት የተያዘበት እየሆነ መጥቷል። ከሰሞኑ ከተለያዩ ግንባሮች በደሴ በኩል አልፎ ወደ አፋር ያመራው በከፍተኛ ቁጥር ያለው የመከላከያ ኃይል አፋር በረሃ ላይ ስለመድረሱ ተነግሯል። ህወሓት ላይ ከአፋር ልዩ ኃይልና ሚሊሻው ጋር የተቀናጀ ጥቃት ለማድረግ እየተጠበቀ ይገኛል። ህወሓት የአፋር ተኩሱን ረገብ በማድረጉም ተያይዞ በመረጃው ተነግሯል። ይህ በእንዲህ እንዳለ በሱዳን ውስጥ የሰፈረው የወያኔ ስደተኛ ጦር ወደ ኢትዮጵያ ድንበር አካባቢ መጠጋቱን መረጃዎች ያሳያሉ። ይህ የስደተኛ ጦር ሞክሬ ነበር ማለት ያህል ትንኮሳ ይፈጽም ይሆናል እንጂ የወገኑን ጦር የሚገዳደር አቋምም ሆነ ብቃት የለውም። ከዚሁ መረጃ ጋር በተያያዘ ደግሞ ይህን ውሳኔ ማለትም የኢትዮጵያን ድንበር ተሻግሮ ትንኮሳ የመፈጸም ሐሳቡን በተቃወሙና በታማኝ የወያኔ ታጣቂዎች መካከል ኡምራ ኩባ ውስጥ እርስ በርስ መታኮሳቸውና መገዳደላቸውም ተሰምቷል። በፍጻሜውም ከሁለቱም ወገን 7 ሰዎች መገደላቸው ተነግሯል። መከላከያ የማያዳግም ሙሉ ጥቃት ሊሰነዝር እንደሚችል ፍንጭ ሰጠ። ሰሞኑን በተለያዩ አውዶችና ክፍሎች የማዕረግ እድገትና የሜዳሊያ ሽልማት በማከናወን ላይ የሚገኘው የኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች ከትግራይ የተነሳ ወረራ የሚያካሄደውና በተለያዩ አካባቢዎች ትንኮሳ እያካሄደ ያሉትን ትህነግን ለመምታት የማያዳግም ማጥቃት ሊያካሂዱ እንደሚችሉ እየተነገረ ይገኛል። ለዚሁ እቅዳቸው ይመስላል ዓለም አቀፍ ተቋማትና መንግስታት በቂ መረጃ እንዲያገኙ ማድረጋቸውን እያስታወቁ ነው። በአፋር ክልል የተፈጸመውን ዳግም ወረራ መንግስት ለምን ዝም አለ በሚል ከፍተኛ ቅሬታ እየቀረበበት ያለው መንግስት ከነበረበት ሁሉን አቀፍ ጫናና የማዕቀብ ማስፈራሪያ በመነሳት ሰፊ የዲፕሎማሲ ሥራ በመስራት ላይ ስለሆነ ወዲያውኑ ጥቃት ከመሰንዘር መታቀቡን የሚጠቁሙ አሁን ላይ ጊዜው እያበቃ እንደሆነ እየገለጹ ነው። መንግስት የሰጠውን የሰላም ጥሪ እየጣሰ የሚገኘው ሽብርተኛው የህወሓት ቡድን ከድርጊቱ ተቆጥቦ ወደ ሰላማዊ መንገድ ካልመጣ የማያዳግም እርምጃ ለመውሰድ ሰራዊቱ ዝግጁ ነው ሲሉ የመከላከያ የውጭ ግንኙነት ዳይሬክተር ብርጋዴር ጀነራል ቡልቲ ታደሰ ዛሬ አስታውቀዋል። ይህን ሲሉ በሳምንት ውስጥ እሳቸው 4ኛ ከፍተኛ መኮንን ሲሆኑ ይህንን የተናገሩት ደግሞ መቀመጫቸውን አዲስ አበባ ላደረጉ የተለያዩ ሀገራት ወታደራዊ አታሺዎች በወቅታዊ ሀገራዊ ጉዳይ ላይ ገለጻ ሲደረግ ነው። ከቀናት በፊት የተባበሩት መንግስታት ምክትል ዋና ጸሐፊ በዳግም ወረራው ከ300 ሺህ በላይ ህዝብ የተፈናቀለበት አፋር ክልል ድረስ ሄደው የወንጀሉን መጠን በአይናቸው አይተው እንዲሄዱ መደረጉ ለሚወሰደው ህዝብን የመከላከል እርምጃ ምክንያታዊነት አሳማኝ ማስረጃና መረጃ ለመስጠት እንደሆነ ገልጸን መዘገባችን ይታወሳል። የሀገር መከላከያ በየትኛውም ሰዓትና ጊዜ ሙሉ በሙሉ ጥቃት ለመሰንዘር ዝግጁ መሆኑን ጀነራሉ መቀመጫቸውን አዲስ አበባ ላደረጉ የተለያዩ ሀገራት ወታደራዊ አታሺዎች በወቅታዊ ሀገራዊ ጉዳይ ላይ ገለጻ ሲደረግ በይፋ ማስታወቃቸውን የዘገበው ፋና ይህንን አስፍሯል። ሽብርተኛው የህወሓት ቡድን በስልጣን ላይ በነበረበት ጊዜ ሀገርና ህዝብን ሲበዘብዝ ቆይቶ በመጨረሻም በህዝብ እምቢተኝነት ከስልጣን መወገዱ በገለጻው ወቅት ተነስቷል። በውጭ ጉዳይ ሚኒስቴር የጎረቤት ሀገሮችና የኢጋድ ጉዳዮች ዋና ዳይሬክተር አምባሳደር ፍስሐ ሻውል ሽብርተኛው ህወሓት እኔ ያልኩት ብቻ ካልሆነ ሀገር መፍረስ አለባት ብሎ ለረጅም ጊዜ ሲዘጋጅ ከቆየ በኋላ የሰሜን ዕዝን መውጋቱን አስታውሰው መንግስት ተገዶ ህግ የማስከበር ዘመቻ ውስጥ መግባቱን አብራርተዋል። ብርጋዴር ጀነራል ቡልቲ ታደሰ በበኩላቸው የኢትዮጵያ የውጭ ጉዳይ ፖሊሲ ከጣልቃ ገብነት ነፃ ነው፣ በመግባባትና በመረዳዳት ላይ የተመሰረተ ሰላምን መሰረት ያደረገ ግንኙነት ያላት ኢትዮጵያ የሰላም ሀገር መሆኗን በተለያየ ጊዜ አሳይታለች ብለዋል።
በዚህም ኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት ቻርተር መሰረት ለተለያዩ ሀገራት በሰላም ማስከበር ላይ በመሰማራት ለሰላም ዋጋ ከፍላለች፣ ለሰላም ሁሌም ቁርጠኛ ናት ብለዋል። ሽብርተኛው ቡድን የተሰጠውን የሰላም ዕድል ካልተጠቀመ ግን ሰራዊቱ በማንኛውም ጊዜ በዚህ ቡድን ላይ እርምጃ መውሰድ በሚችልበት ቁመና ላይ እንደሚገኝ ጄኔራሉ ይፋ አድርገዋል። በተመሳሳይ ዜና በአማራ ክልል አንዳንድ አካባቢዎች ትንኮሳ ስለበዛና አርሶ አደሩ በሰላም እንዳይኖር የሚፈጸመው ትንኮሳ እንደሰለቸው ያስታወቀው የአማራ ክልል ትህነግን ሙሉ በሙሉ ለመደምሰስ ዝግጅቱን ማጠናቀቁን በትናንትናው ዕለት በቀድሞ በአዴናዊ ሳቢ የሚያነክሱትን ያላንዳች ርህራሄ እንደሚያጸዳ ባስታወቀበት መግለጫው አመላክቷል። የአፋር ክልል ልዩ ኃይልም ከመከላከያ ጋር ተጣምሮ መንቀሳቀስ እንደጀመሩ ተሰምቷል። ይሁን እንጂ እስካሁን በይፋ የተባለ ነገር የለም። የሰላም ተስፋ አለ በሚባልበት በአሁኑ ወቅት አፋር ክልልን ዳግም የወረረው ትህነግ 300 ሺህ ወጣቶች የት እንደገቡ እንደማያውቅና ለዚህም መንግስትን ተጠያቂ ማድረጉን በወጣት ክንፉ አማካኝነት ማስታወቁ ይታወሳል። ቀደም ሲል የባይቶና መሪ ከ300 ሺህ በላይ የትግራይ ወጣቶች መሞታቸውን መግለጹ አይዘነጋም። አሲምባ ዲሞክራሲያዊ ፓርቲ በትግራይ የሽግግር መንግስት እንዲቋቋም ጠየቀ። በትግራይ የሚንቀሳቀሰው አሲምባ ዲሞክራሲያዊ ፓርቲ በክልሉ ሁሉን አካታች የሽግግር መንግስት እንዲመሰረት ጠየቀ። አሁን ላይ በትግራይ ስልጣን ላይ ያለው መንግስት የህዝቡን ደህንነትና ህልውና ማረጋገጥ አልቻለም የሚለው አሲምባ ዲሞክራሲያዊ ፓርቲ በትግራይ ያለው ዘርፈ ብዙ ችግርን ለመፍታት ሁሉም የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችን ያካተተ ሁሉን አቀፍ የሽግግር አስተዳደር እንዲመሰረት ጥሪ አቅርቧል። በቅርቡ የትግራይ ነጻነት ፓርቲና ሳልሳይ ወያኔ የተሰኙ ሁለት ተቃዋሚ የፖለቲካ ፓርቲዎች በተመሳሳይ በትግራይ የሽግግር መንግስት እንዲመሰረት ጠይቀው እንደነበር ይታወሳል። ወደ ቀጣይ መረጃ ስናልፍ የአማራ ፋኖን በአንድ እዝ እንዲመራ ለማድረግ የተጀመረው የተግባር እንቅስቃሴ ተጠናክሮ ቀጥሏል። አካባቢያቸውን በትግራይ ወራሪ ኃይል ያላስደፈሩትና ከፍተኛ ተጋድሎ ያደረጉት ራያ ቆቦ፣ ወርቄና ያያዎች የተለያዩ ከፍተኛ የፋኖ አመራሮች በተገኙበት ውይይት ተደርጓል። በውይይቱም የአማራ ፋኖ አንድነቱን አጠናክሮ የአማራን ህዝብ ከተጋረጠበት አደጋ በመታደግ አገሩ ኢትዮጵያን ከመፍረስ መታደግና ማስቀጠል እንዳለበት አሳስበዋል። በውይይቱ የአፋር ተወካይ የጭፍራ ከተማ ከንቲባ በመገኘት ባለፈው ጊዜ ጁንታ ለያይቶናል፣ አሁን ደግሞ ጁንታ እንዳድርጎናልና አንድነታችንን ማጠናከር አለብን በማለት መልእክታቸውን አስተላልፈዋል ያለው ራያ ቆቦ ኮሙኒኬሽን ነው። ወደ ሸኔ ጉዳይ አለፈን። የኦነግ ሸኔ ጦር የኢትዮጵያ ኬንያን ዋና መንገድ በመቆጣጠር ግብር እያስከፈለ መሆኑ ተሰማ። የኦነግ ሸኔ ጦር ለ12ኛ ቀን የኢትዮጵያ ኬንያ ዋና መንገድ ሃይዌይን በመቆጣጠሩ ምክንያት በመስመሩ ላይ የሚንቀሳቀሱ አሽከርካሪዎችና ተጓዦች ከፍተኛ ችግር እንደገጠማቸው ተናግረዋል። መንገዱን በብዛት የሚጠቀሙበት አሽከርካሪዎች እንዳሉት በመስመሩ ላይ መንግስት የለም፣ ከፍተኛ የሆነ ኮንትሮባንድ ስራ በኦነግ ሸኔ አባላት ይሰራል፣ የመሳሪያ ዝውውሩም ጦፏል ይላሉ። ተጓዦችና አሽከርካሪዎች የኦነግ ሸኔ ጦር የመንገዱን ኬላ በመቆጣጠሩ ማንኛውንም ቀረጥና ግብር እየገመተ የሚቀበል ሲሆን እንዲሁም አስፈላጊ መስሎ ከታያቸው ታጣቂዎቹ ንብረታችንን ይወርሳሉ ሲሉ ይናገራሉ። አብዛኛዎቹ በየመንገዱና በየአካባቢው የሚገኙ ታጣቂዎች ከዚህ ቀደም የኦሮሚያ ልዩ ኃይል የነበሩ መሆናቸውን የአካባቢው ነዋሪዎች ይናገራሉ። በከፍተኛ ደረጃ በአዲስ መልክ የኮንትሮባንድ ስራ ከኬንያ ኢትዮጵያ ተጀምሯል የሚሉት አሽከርካሪዎቹ በኮንትሮባንድ ስራው ላይም የዞንና የወረዳ ባለስልጣናት በስፋት ይሳተፋሉ ብለዋል። የአካባቢው ባለስልጣናት ከበፊትም የኦነግ ሸኔን ጦር የሚቀበሉና አስፈላጊውን ትብብር የሚያደርጉ መሆኑን በተደጋጋሚ ለክልሉ መንግስት አቤቱታ ቢቀርብም የክልሉ መንግስት ምንም አይነት እርምጃ ሊወስድ ባለመቻሉ ችግሩ እየሰፋ በጥቃትና በዘረፋ ላይ የዞንና የወረዳ አመራሮችም ተሳታፊ ሆነዋል ይላሉ ቦታውን በደንብ የሚያውቁት አሽከርካሪዎች። አዲስ አበባና ህዝቧን የሚዘልፉን ሹመኞች ባልደራስ በህግ ሊጠይቅ ነው። የአዲስ አበባ የትምህርት ቢሮ ኃላፊ የሆኑት አቶ ዘላለም ሙላት ሰሞኑን በተደረገ የአዲስ አበባ ምክር ቤት ስብሰባ ላይ በሰጡት ዘለፍ አዘል አስተያየት በፊንፊኔ ዙሪያ በኦሮሚያ ልዩ ዞን የሚገኙ አካባቢዎች አዲስ አበባ ከእርሷን ሞልታ ፈርሷን የምትጥልባቸው አካባቢዎች ናቸው ማለታቸውን በህግ የሚያስጠይቃቸው መሆኑን በፕሬዝዳንቱ የሚመራው የባልደራስ ጽሕፈት ቤት አስታውቋል። በተመሳሳይ ከዚህ በፊት አሁን ገዢውን ፓርቲ ወክለው የተወካዮች ምክር ቤት አባል የሆኑት ዶክተር አንጋሳ አህመድ የአዲስ አበባ ተወላጆችን ስብዕና የሚያንቋሽሽ ዘለፋ መሰንዘራቸው ይታወሳል። የህዝብ እንደራሴዎች ህዝብን ሲያንቋሽሹ ከምክር ቤት የሚነሱበት የህግ አግባብ እንዳለ ይታወቃል። በዚህም መሰረት የባልደራስ ስራ አስፈጻሚ በሚሰጠው መመሪያ መሰረት ሹመኞቹን በህግ ተጠያቂ ለማድረግ ሁሉን አሳታፊ እንቅስቃሴ እንደሚጀምር ጽሕፈት ቤቱ አስታውቋል። ለዚህም መላው የአዲስ አበባ ነዋሪ ባልደራስ ለሚያከናውናቸው ህጋዊ ተግባራት ተገቢውን ድጋፍ ሊሰጥ እንደሚገባ ጽሕፈት ቤቱ አሳስቧል። በመጨረሻም ፈገግ ወደሚያሰኘው መረጃ አለፍን። በጎንደር ከተማ ሳይታገት ታግቻለሁ ብሎ የተናገረው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታወቀ። ግለሰቡ ከየካቲት 2 ቀን ጀምሮ መታገቱን ለቤተሰቦቹ በመግለጹ ቤተሰቦቹ ለፖሊስ በማመልከታቸው ፖሊስ ጉዳዩን ሲከታተል ቆይቷል። የካቲት 5 ቀን በጸጥታ አካላት ክትትል ደባርቅ ከተማ በቁጥጥር ስር ሊውል ችሏል። ግለሰቡ በተያዘበት ወቅት ካርታ ሲጫወት የተገኘ ሲሆን ሁለት ግለሰቦች በሰጡት ቃል ግለሰቡ ብቻውን እንደመጣና በነጻነት ሲንቀሳቀስ እንደነበር ገልጸዋል። በጎንደር ከተማ አስተዳደር ፖሊስ መምሪያ አንደኛ ፖሊስ ጣቢያ ግለሰቡ ጠፍቷል ከተባለበት ዕለት ጀምሮ ፖሊስና ሌሎች የጸጥታ ኃይሎች በቅንጅት ክትትል ሲያደርጉ መቆየቱንና ግለሰቡ ዛሬ በቁጥጥር ስር መዋሉን ገልጿል። የወንጀል ድርጊቱን ለማጣራትም የምርመራ ቡድን ተደራጅቶ የማጣራት ሥራ እየተሰራ መሆኑን ፖሊስ አሳውቋል። በጣቢያው ከዚህ ቀደም ሳይታገት ታግቻለሁ ያለ ግለሰብ እንደነበር የጠቆመው ፖሊስ ህብረተሰቡ ከዚህ አይነት ድርጊት እንዲቆጠብ መልእክት አስተላልፏል።
የዕለተ ሰንበት የዜና ትንታኔ ልዩ ዝግጅታችን በዚህ መልኩ ተጠናቋል። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በቀጣይ ጥንቅራችን እስከምንገናኝ ሰናይ ዕለተ ሰንበት በያላችሁበት ተመኘን።